ምን ታውቃ ትንሽ ነው የቀረኝ የመጨረሻ ትእዛዝ ይላል ማን ፈልግም ምን ብያው አንድ ትእዛዝ ብቻ እኮ ነው ተጨረሰ ሰዓቱ ሄዷል በጌታ አይበቃም እንዴ አንተ እንዴ አልፈልግምና አለቄ ካያባረኛል እንብየው በእናትህ እንጀራ እየመጣች ነው ሃይ ይሞሽ እሺ እንድልክሽ ሳምንት ተረጋግሽ ይቅርታ በጣም ቆየሁባችኋል አንተ ያማል ምን አባው እስካሁን ይቆዩ ሲያስጠላ ለራሴ ዋት ነው ይገርም በጣም ሲያስጠላ ምን ያስተናጋጅ ነው ጀዝባ ሁለታችሁም ተደራርታችሁ ሰው ላይ ውሃ ትደፋላችሁ ምን ይልቀማች ቆይ እንዴት ነው እንዴ እንዴ ነው እንዴ ነው እንዴ አያችሁ እነዚህ ባለጌዎች የሚሰሩት አያችሁ ወይ ቆይ ተረጋጉ እንዴ ከተማ ይካከራ ወይኔ ለወርጂ ምን አለ ወይ ያስተካከል እና ተረጋጉ ወላቱ አንድ ነገር አንድ ነገር አለ በለድ ያክ ወይኔ ነይ አንተ ምን ከመለ ተስተምር ላይ የምትጨማለቀው እኔ ነኝ ሆነ የደፋሁት አንቺ ተረጋጊ ሰማች ልጅ ዘት አምጣ ብላ ተሰማኝ ነው ይቅርታሽ ምን አረግ ምን አንዱ ይቅርታ ጭራሽ እሷ ማምጣት ሳይንስ አስተማሪ ላይ ማመድፋት እንዴ እነሱ ናቸው እኮ መጀመሪያ የደፉበት አንቺ ደቂቃሽ የለም እውነቷን እኮ ነው እሱ ሳላስበው ውሃ አስቀዳላቸው ተደፋብኝ ከዛ እነሱ ደፉ እሷ ያገባኝ ለማንኛውም ለደፈው ከደሞዝ ላይ ይቆረጣል ከስተመር የተጨማለቀው ደግሞ ደሞዝ ላይ እናወራለን አንተ ይደብርም እንዴ በሆነ ባሉን እሱን ደሞዝ የምትቆጣው ምናልሽ አንቺ አሃ ልትደረግ ነው አለቃ እኮ ነው አንተ አሳያለሁ እንደው ለ15 ቀን ስራህን ነው የምቀጣ ሰማ አሁን ማን እንደይበልጥብን ነው ያለን እንደውም አንድ ነገር ልንገር ተሰው ጋር ምንም ነገር አላበራም እንደውም ስራውን ትቼው የራሱ ጉዳይ ይሄንች ለምሮ ገስራ ይለቀቀው እኔ ሲናገረኝ ችግር አልነበረው ግን ባንቺ ሲመጣብኝ ተውኩት እሺ ምንድን ነው የምናደርገው ያው ስራ እንፈልጋለን መች እንደዚህ ስራ በፍጥነት ይገኛል እሱማ ልክ ነሽ እኔ ግን ያቅሜን እሞክራለሁ የቀረውን ፈጣሪ ይጨምርበት አሜን እንዴ ሰብሊ እንዴት ነህ እንዴት ነሽ ሰላም ነው ሰላም ነው እግዚአብሔር ይመስገን ታውቂያት ጓደኛዬ ነው ተብለ እባላለሁ እንዴት ነሽ ሰብሊ ስራ እንዴት ይዞሻል ቆንጆ ነው ቤቢ አንተ ስራ እንዴት አድርጎሃል ደግሞ ዛሬ ፍሬ የለም እንዴ አይ ሰዋ ተዋረድኩ እንዴ መቼም ጥሩ ጸባይ እንዳለ አውቃለሁ ለምን አባረሩ ምን አዲስ አለቄ በሆነው ባልሆነው ከደሞዜ ላይ ቆርጥብኛል ሲሰለቸኝ ተውኩት እንደዛ ከሆነ እንኳን ጥሩ አድርገሃል እኔ የምልህ ቅር ካላለህ ሁለተኛ የከፈትኩት ካፌ ሰው ያስፈልገኛል ከተመቸው ቤቴ ክፍት ነው እንዴ የምርሽ ነው የእውነት በጣም ስራ በሚያስፈልገኝ ሰዓት ነው የመጣሽው በጣም ነው የማመሰግነው በቃ ችግር የለውም እንደዛ ከሆነ ነገ መተህ ስራ መጀመር ትችላለህ አረ ደስ ይለኛል በስራ ሰዓት ይገኛሉ ሰው በጣም ነው የማመሰግነው ስለ ደሞዝ እዛው እናወራለን እሺ ሰው በጣም ነው የማመሰግነው እሺ ዴቭ እሺ ደህና ቻው እሺ ደስ የሚል ዜና አለ ስራ አገኘሁ በዚህ ፍጥነት ጌት ሰብለና ፈሰጠች እንዴት ኦኬ ለካ ነገርኩሽም የካፌ ባለቤት ነች ማ እቺ ያው ሁለት አንተ በጊዜ ነው የሰራችለት እባክህ አንቺ እንደዚህ አረ ለምን በትክክል እራት እንብላ
50 ብር ብቻ ነው። እኔ 50 ብር ብቻ ነው። አንቺ ምን ወጣሽና ትቸገሪያለሽ? አንቺ ደላሽ የደላ ቤተሰብ ልጅ ነሽ። እኔ እንደነበረብኝ ቤቴ ገብቼ በኋላ አስታግሰዋለሁ። የሆነ ነገር ሰርታ ብላ ብር ስለጨረስኩ ነው። እኔ ግን አንቺን የመሰለ ጓደኛ ባይኖረኝ ምንድን ነበር ነው? ደግሞ ምንሽ ለምን ያኩረሽ? እኔ ጓደኛ ብቻ ነኝ። ሌላ ምን ማለት? ንገረኝ። እውነቴን ነው። ጓደኛ ብቻ ነኝ። እሺ እውነት ለመናገር ቤተሰብ እንደሌለኝ ካወቅሁ ጊዜ ጀምሮ ጓደኛዬ፣ ዘመዴ፣ እህቴም ጭምር ሚስትስ እንደዛማ ቢሆን በምን እድል እንዴት አመሸህ ወንድሜ? እየተምሽተሽ ነው? ከጓደኞቼ ጋር ነበርኩ። ትምህርት ቤት ይዘሽው? አዎ። አትወሺ። የትኛዋልሽ እንደምትመጪ ማላቅ መሰለሽ? ለምንድን ነው ስነ ስርዓት የማይኖርሽ? ምን አልኩ ወንድሜ? መልስ አትስጪ። ከዛ ጎረምሳ ልጅ ጋር መንገድ ለመንገድ ስትንከራተች የማላይሽ ነው ይመስልሽ? ይኸውልሽ ቤተሰብ እንዳለው ሰው ብትሆኝ ይሻልሻል። አለበለዚያ ግን እናትና አባትሽ ጋር ነው መልክሽ። ይቅርታ ወንድሜ። ይኸውልሽ ፍቅር፣ እንዲህ ነፃነት የምሰጥሽ የተበደልሽና ወጣትነትሽን የቀማሽ እንዳይመስልሽ። አይ የምትይ ከሆነ ግን አስተካክላለሁ ወንድሜ። ለመሆኑ አብሮሽ የነበረው ልጅ ማን ነው? ዴቪ ይባላል ጓደኛዬ። ይማራል? አይ ሰራተኛ። ምንድን ነው የሚሰራው? አስተናጋጅ ነው። ራትሽን በልተሽ ወደ ክፍልሽ ግቢ። እሺ ወንድሜ። ደህና የማንም ደህና መጫወቻ ስትሆኝማ ዝም ማለት አጣራለሁ። ልታረኝ እንካ ለአንዳንድ ነገር የሆነሃል። አስቤዛ ግዛበት። ዛሬ እንኳን አያስፈልገኝም። አዲሷ አለቃዬ ከደሞዝ በፊት የተወሰነ ገንዘብ ሰጥታኛለች። እንዴ ከደሞዝ በፊት እንዴት? ጉርሻ መሆኑ ነው። አይ ጥሩ ደርሰሻል። በቃ ግቢ ወደ ቤትሽ። ደህና ይቅርታ ወንድሜ። አቤት አለቅ። ምን ልታወቅ? እስቲ ዞር ያለው እዛ በማፍ እኔ ምን አትታጣውም? ውሃ ምናምን የለም? እኔ ነው? አዎ አንተ ወጣት አይደለ? አትታጣውም? ይቅርታ። እስኪ ጫማህን ያው በጣም ይቅርታ። የኔ ስህተት። ሲናገር ለምን ዝም አልከው?
ምን ልበለው ቃል እንዴ? ቆይ ማንም መጥቶ ቢናገር ዝም ነው የምትለው? ታዲያ ምን ልበል? ደንበኛ እኮ ንጉስ ነው። ልክ ነህ። በእርግጥ ደንበኛ ንጉስ ነው፣ ግን ደግሞ ጌታ አይደለም። ያለ ጥፋት ማንም ሲናገርህማ ዝም አትበል። አንተ ነህ ለራስህ ያለኸው። አመሰግን። ለምን ነው ለሰራተኞቿ የምትጨነቅ አለቃ ስለሆንሽ? ይኸውልህ አንተ ሰራተኛ አይደለህም። አጋዥ ያስፈልገኝ ነበር፣ አንተ ደግሞ ያገዝከኝ ነው። በርታ። ወይ ስራ እንዴት ነው? ጥሩ ነው። ለምን? አዎ ቦታው ጥሩ ነው፣ ግን ሰው ይከብዳል። ማን ያስቀየም ሰው አለ እንዴ? ተው ምን ያደርግልሽ? ማን ነው ንገረኝ። ምን ያደርግልሽ? አትዋሸኝ። ሰለናታ ከመጀመሪያም ሲጀመር ጠርጥሬ ነበር። ቀይድላታለሁ። ተረጋጊ። እሺ ማን ነው? ምንም አያደርግልሽም። ማን ያስቀየመ ንገረኝ። ምንም አያደርግልሽም። ወንድሜ የማንም ዱንዬ መፈንጫው ወንድሜ ስሜታዊ ሆኖ እኮ ነው። ዝም በይ አንቺ ነሽ አስደፈርሽኝ ከማንም ዘረቢስ ጋር ገጥመሽ። ኧረ ወንድሜ እንደሱ አትበል እላለሁ። ለምን አለለም ደግሞ ልንገርሽ፣ ወሰራሽ መሆኑን አጣርቼ ደርሼበታለሁ። ወንድሜ ባፍ አትርከስ። ምን እኔን ታላቅሽም ነው ለማንም አንድ ተራራው ዱርዬ ብለሽ እኔን መልስ የምትሰጪው? እሱ ዱርዬ አይደለም ነው። ጥሩ አንቺ ስልክሽን ለምን? ይህንን ስልክ ከዚህ በኋላ አታገኙም። ከዚህ ቤትም ያለኝ ፍቃድ አትወጪም። ለምን? ጨርሻለሁ። አይደለም። ኧረ ደህና ነኝ። ታዲያ በሰላም ነው እንዴ ፈዘዝከው? አዎ አይመስለኝም። ከበደለ ምክንያት ነው ፈዘዝከው። ንገረኝ፣ ቀላል። አይ ቀለል ያለ ምክንያት። ምንድን ነው እስኪ ንገረኝ። በፍቅር ምክንያት። ከጓደኛ ፍቅር ጋር ተጣላችሁ እንዴ? ነው ከሷ ጋር። ታዲያ ከማን ነው? በወንድሟ። ቆይ በምን ምክንያት? ተበሳጭቼ መጣሁት። ለምን መጣሁ? ዘራቢስ ብሎ ሰደበኝ። ከዛ በቃ እንዴት መቆጣጠር ስላልቻልኩ መጣሁት። ይሄን ያህል ምን ሆነ የተበሳጨው? እኔም እኮ እሱ ነው የገጨው። ያንን ባላረግ ፍቅርን ባላጫዋቸው። በእርግጥ ስርቡ ያናድዳል፣ ግን ደግሞ መሰንዘር ልክ አይደለም። እሷን ለምን ታጣታለህ? ወንድሟን አይደል የመታሁት? ታዝንብኛለች። ቆይ በቦታው ነበረች? አዎ ሁሉንም አይታለች። ቆይ ተበሳጭተህ እንደነበረ ንገራት። እሱ ታጠይቀች። ስልክ አታነሳም። ደግሜ ደጋግሜ ስደውል ወንድሟ ስልኩን አንስቶ አስጠነቅቅ። እሷ ግን የምትቀየመው አይመስለኝም። ያው ወንድሟ አይደል መቼም ባረኩት ነገር ደስተኛ አትሆን። ታዲያ ምን ይሻላል? እኔ እንጃ። እኔም እሱን የጨነቀኝ ቤቢ ወለች። ወንድሟም ሆነ እሷ ሲረጋጉ ያገኘዋል። ምናልባት መምታት ስሜታዊ ያርጓቸው ይሆናል። አንተ ግን ተረጋጋ። እሺ ይኸውልህ ስለ ቤተሰቦቹ ህይወት ጋር እንደሚፈፋ አውቃለሁ። ቤተሰብን አለማወቅን በጣም እንደሚጎዳ ይገባኛል። ግን ደግሞ ሰዎች የሚናገሩትን አትስማቸው፣ አለበለዚያ ግን ልብ ይሰበራል። ቆይ ግን ለምንድን ነው ይሄ ሁሉ ነገር በእኔ ላይ የተደራረበው? ቆይ እኔ መጥፎ ሰው ነኝ? ተረጋጋ እንጂ ዴቭ።
ማንም ቤተሰብን መርጦ አይወለድም። ደግሞ አንተ አሁን አድርገሃል። ስለ ወደፊት ነው ማሰብ ያለብህ። አመሰግናለሁ። ጠንካራ ሰው ነው አውቃለሁ። ተረጋጋ። እረፍት መውሰድ ከፈለክ ቤት ሂድና አረፍ። ለአንተም ጥሩ ነው። እሺ፣ በድጋሚ አመሰግናለሁ። ለምንድን ነው ሳማት ወይ? አልበላም። ለምን? መብላት አልፈለኩም። ምሳ ስላልበላሽ እኮ የሚቀየር ነገር የለም። አርፈሽ ብትሆኝ ነው የሚሻለው። አልበላም። ለምንድን ነው እንደ ህፃን የምትሆኚው? ማን ነው ህፃን የሆነው? እኔ ነኝ ህፃን የሆንኩት? ወይ በነፃነት እንድትኖሪ ስላደረኩኝ ነው እንደዚህ የምትጨመለቂው? የቱ ነው ነፃነት ወንድሜ? ስልኬን ነጥቀ በር ስለቆለፍክብኝ ነው ነፃነት? እንዴት ነው የምትናገሪው? ምን ጎልብሽ ያውቃል? ሁሉን እንደፈለግ ስላደረኩኝ ነው እንዲህ የምትጮሁ? ደሞስ ከዚህ በፊት እንደዚህ አድርጌብሽ አውቃለሁ? ተናገሪ እስኪ። ምን ስናገር ወንድም፣ እዚህ ስላለው ምንም ደስተኛ አይደለሁ። እዚህ ራሱ ያለሁት እሱን ስለምወደው። ምን አልሽ አንቺ? አዎ ወንድሜ፣ ዴቭን እወደዋለሁ። በጣም ነው የማፈቅረው። ምናልባት እሱ እዚህ ባይኖር ኖሮ እኔም እዚህ አልኖርም ነበር እኮ። ያ ዘረቢስ ደሃ ነው ከኔ የበለጠብሽ? እኔ እኮ አንቀባሬ የማሳድግሽ ወንድምሽ ነኝ። ወንድሜ ካንተ እሱ ባይበልጥብኝ ኖሮ ለደቂቃ እዚህ አልቆይም ነበር። ደግሞ ዴቭ ቤተሰብ ስለሌለው ገንዘብ ስላጣ ከሆነ ያነሰበት ሳስተሃል። ሰው የሚመዘነው ባለው ነገር ሳይሆን ውስጡ በተሞላው መልካምነት ነው። እና ከኔ እሱ ይሻላል 100 እጥፍ። እንዴት ነሽ? ፍቅርን አገኘሃት? ኧረ አላገኘኋትም። አይዞህ ትመጣ ይሆናል። እሺ አንድ ነገር ልጠይቅህ። ጠይቅ። ፍቅረኛ ናት እንዴ? እሱማ በምን እድለኝ። ምን አልከኝ? ኧረ አይደለም ጓደኛዬ ናት። እንዴት ግን ትገርማለህ። እንዴት? ለጓደኛ ይሄን ያህል የሚጨነቅ ሰው ያለ አይመስለኝም ነበር። ፍቅር ግን በጣም ትለኛ ናት። ነው ብለሽ? አዎ እውነቴን ነው። እንዳንተ አይነት ጓደኛ ቢኖረኝ በጣም ደስ ይለኝ ነበር። ምን ችግር አለ? እኔ እኮ ጓደኛሽ ነኝ እንችላለን። ስለዚህ ከዚህ በኋላ አለቃ ብቻ ሳይሆን ጓደኛህም ነኝ ማለት ነው። ደሞዜን ካልቆረጥሽ አዎ። እህቴ አሁንም አኩርፈሻል። ይኸውልሽ አንቺ እንደምታስቢው ክፉ ሰው ሆኜ ሳይሆን ለእህቴ መልካም ማሰቤ ነው። ስላሰብክልኝ አመሰግናለሁ። ግን እንደዚህ ከሆነ ባታስብልኝ ይሻለኛል። አውቃለሁ አስከፍቼሻለሁ፣ ግን ላንቺ ከማሰብ ውጪ እኔ ግን ለኔ እያሰብክልኝ ሳይሆን እንዴት ከአንድ ደሃ ሰው ጋር ትሆናለሽ ብለህ እንደሆነ ነው የማውቀው። ከክፋት አንድም ነገር አላደረኩም። ሲጀመር እሱ ዱርዬ አይደል። ያጣም የተቸገረ ሁሉ ዱርዬ የሚመስልህ አንተ ነህ። እሺ ተረጋጊ። ለማለት የፈለኩት ምንም አትፈልግ። ቆይ ይህን ሰው ላይ ምን አይተሽ ነው? ወይስ ሌላ ምክንያት አለሽ?
አፍቅሬዋለሁ። ምን? ከልብሽ ነው? አዎ ከልቤ ነው። አፍቅሬዋለሁ። በጣም ነው የምወደው። አንተ ግን ምንም አይገባም። ዴቭ እንዴት ነው? ጥሩ ለመድክ? አዎ። ዛሬ አልደወለችም እንዴ? ኧረ አልደወለችም። እኔ የምለው ሁሌ ስለኔ ትጠይቂኛለሽ፣ ስለ አንቺ ግን አንድም ቀን አውርተን አናውቅም። ምን ልንገርህ? ሁሉ ነገር ሁሉም ሰው የሚያውቀው ነገር ነው። የተደበቀ ነገር የለም። እንዴ እና ቆይ እስከ ዛሬ አፍቅረሽ አታውቂም ወይስ የፍቅር ግንኙነት አልነበረሽም? ነበረኝ፣ ግን ባላወራው ደስ ይለኛል። እንዴ ለምን? ሁሉንም የኔን ካወቅሽ በኋላ እንደዛማ አይቻልም። ንገሪኝ። ነበረኝ። አንድ በጣም የሚወደኝ ጓደኛ ነበረኝ። እኔን ለማየት ካፌ ይመጣ ነበር። ከዛ ከስራ ስንወጣ ቤት ድረስ ይሸኘኛል። ግን አንድም ቀን እንደምወደውና እንደሚወደኝ ተነጋግረን አናውቅም። ለምን? ሳትነግሪኝ? ፍርሃት። ባይወደኝስ የሚል ሀሳብ ነበረብኝ። ባልመጥነውስ፣ ለሱ በቂ ባልሆንስ ብዬ አስብ ነበር። ቆይ እሺ፣ ከዛ ሳትነጋገሩ ተለያያችሁ? አንድ ባልታሰበ የመኪና አደጋ ሞተ። እንደሚያፈቅረኝ እንኳን የሰማሁት ከጓደኞቹ ነበር። ከረፈደ ነው እንደሚያፈቅረኝ እንኳን የሰማሁት። እሱ ግን ሞተ። አንቺ እንዳሰብሽው አይደለም። ምን ለምታስረዳኝ? ቆይ ይኸውልሽ፣ አዳምጪኝ። እንዳሰብሽው አይደለም። ምንም መስማት አልፈልግም። አፈቅርሻለሁ። ይኸውልሽ ፍቅር፣ እውነት ከልቤ ነው። በጣም ነው የማፈቅርሽ። እስካሁን ለምን አልነገርከኝም? ምን ላድርግ? እኔ እኮ ማንነቴን የማላውቅ ከየት እንደመጣሁ እንኳን የማላውቅ ዘረቢስ። እንዴት እንደሱ አትበል ፍሬ። እኔ እኮ አልመጥንሽም። እኮ ላንቺ አልገባሽም። እኔ ብያለሁ። እኔ ካንተ ዘርህን ነው የምፈልገው፣ ገንዘብን ነው የምፈልገው ብያለሁ። እኔ ንገረኝ ብያለሁ። አላልሽኝም? ታዲያ ፍቅር ፈራው። ዴቭ፣ እኔ ፍቅር ቆይ ከልብሽ ነው? ማለት እሺ። ቆይ ወንድምሽስ? ወንድሜ ግን አያፈቅርም። እኔ ካፈቀርኩ ደግሞ ወንድሜ ሁሉ ነገር አውቋል። ከዛ ነው ወደ አንተ የመጣሁት። አንተ ግን ተቃቅፈህ ጠብቅ። እሱ እኮ አንቺ እንዳሰብሽው። እሺ ጠብቂኝ አንዴ።